የዓለም ባንክ የኢትዮጵያ የድህነት መጠን በ2025 ዓ.ም ወደ 43% ከፍ ሊል እንደሚችል አስታውቋል። የዓለም ባንክ በኢትዮጵያ ያለው ድህነትን በተመለከተ አዲስ ባወጣው የግምገማ ሪፖርት እንደ አውሮፓውያኑ ዘመን አቆጣጠር በ2016 33% የነበረው ድህነት መጠንም በተያዘው 2025 ወደ 43% ከፍ ሊል እንደሚችል ገልጿል። ይህም በሀገሪቱ ለዓመታት የታየው ለውጥ ወደ ኋላ የሚቀለብስ መሆኑንም ባንኩ አሳስቧል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱት ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርገዋል ብሏል። ከነዚህም ተግዳሮቶች መካከል የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ እድገት መቀዛቀዝና የዋጋ ግሽበት ናቸው ተብሏል። በዚህም ምክንያት የድህነት መጠን እንደ አውሮፓውያኑ አቆጣጠር በ2016 ከነበረበት 30% በ2021 ወደ 39% ከፍ ማለቱን ገልጿል። በቀጣይ ዓመት የበለጠ ይጨምራል ተብሎ እንደሚጠበቅም የዓለም ባንክ አስታውቋል። የዋጋ ግሽበቱ በከተማዋ ነዋሪዎች ላይ ከፍተኛ ተጽዕኖ ያሳደረ ሲሆን አብዛኛው የገጠር ቤተሰቦች ቢሆኑም ውስን በሆኑ የገበያ ተሳታፊዎች ምክንያት ከምግብ ዋጋ ጭማሬ ተጠቃሚ አለመሆናቸውም ገልጿል።